የመድኃኒታችን ኢየሱስ ክርስቶስ የልደት መታሰቢያ የሆነውን በ29 ማለት ነው ባለ ጊዜን በየወሩ እየዘከረ የሚያከብር የእመቤታችንን መታሰቢያ በ21 ማለት ነው ሁሉ ጊዜ የሚሰክር የሚያስብ የቅዱስ ሚካኤልን በዓል ደግሞ በየወሩ የሚያከብር ደግ ሰው ነበረ። ይህ ሰው ከመሞቱ አስቀድሞ ለባለቤቱ እነዚህን በዓላት እንዳይታጎሉ አደራ ብሎ ሞቻውን ቀን በቃ በዛ በመጨረሻው ሰዓት እንደ ኑዛዜ ለባለቤቱ ለአፎሚያ የነገራት የሰጣት አደራ ይሄ ነበር። የእግዚአብሔር ልጆች እሷም እሺ በእጄ ብላ ባለቤቷ ካለፈ በኋላ እነዚህን ሶስት በዓላት እያከበረች የቅዱስ ሚካኤልን በዓል በልዩ ሁኔታ እያከበረች ነው የቆየችው። እንደውም ከመሞቷ አስቀድማ በል እንግዲህ የቅዱስ ሚካኤልን ስዕል አሰርተ አምጣልኝ አለችው። በልዩ ሁኔታ አሰርቶ የቅዱስ ሚካኤልን ስዕል አምጥቷል። በቤቷ አድርጋ የቅዱስ ሚካኤልን ስዕል በቤቷ አድርጋ በጎነቷን መልካምነቷን ቀጠለች ማለት ነው። ባለቤቷ ካረፈም በኋላ አፎሚያ ማለት ነው። ነገር ግን በዚህ በምታደርገው መልካምነት የቀናው ጠላት ሰይጣን ራሱን ለውጦ፣ መቼስ ሰይጣን ራሱን ይለውጣል። መጽሐፍ እንደሚለው የብርሃን መልአክ ራሱን ይለውጣል ተብሎ እንደተጻፈ አሁን ደግሞ ራሱን ለውጦ መነኩሲት መስሎ አዛኝ መልካም እናት መስሎ ወደዚች ደግ እናት ወደ አፎሚያ መጥቶ ምንድነው የሚላት? በቃ እስካሁን ያደረግሽው ይበቃል። ባለቤትሽም ወደ ገነት ገብቷል። ለባለቤትሽም ምጽዋት አያስፈልግም። ገና ልጅነትሽ የልጅነትሽ ሳይጠፋ ስለዚህ አግብተሽ ልጆች ብትወልጂ ነው የሚሻለው። እንደነ አብርሃም እንደነ ዳዊት እንደነ ያዕቆብ ብላ ትመክራት ጀመር። መልካም መስላ ማለት ነው። እሷ አፎሚያ ግን የለም እኔ ለእግዚአብሔር ቃል ኪዳን ገብቻለሁ፣ ከዚህ በኋላ እንዳላውቅም እንዲሁ ባለው በበጎ ነገር በዚሁ በጎ ስራ በመስራት ነው የምኖረው ብትላ አልሰማ ስላለች አሁንም የሚገርመው ራሱን ለውጦ ቢጮባት ቅዱስ ሚካኤል ብላ ስሙን ስትጠራ ያ ክፉ መንፈስ ብን ብሎ ጠፋ። እግዚአብሔር የተመሰገነ ይሁን። ዝቶባት ነበር የሄደውና በዚህም አላበቃም። ሁለተኛ ደግሞ አሁንም ቅድም እንዳለው ራሱን ለውጦ የብርሃን መልአክ መስሎ ቅዱስ ሚካኤል ነኝ አለ። በዚህ በሰኔ በ12 ቀን እሷ ዝክሯን ለማድረግ እየተዘጋጀች ባለችበት ጊዜ ደግሞ ማነኝ ብሎ መጣሁ? ቅዱስ ሚካኤል ነኛል። ከእግዚአብሔር ተልኬ መጣው። ጸሎትሽ ተሰምቶልሻል። ስለዚህ እስካሁን ያደረግሽው ነገር ይበቃል። አዎ ይበቃሻልና ስለዚህ አግብተሽ መኖር ነው ያለብሽ። እንዴ ማነ ቅዱስ ሚካኤል አለ። ታዲያ ቅዱስ ሚካኤል ከሆንክ የታለ የመስቀሉ ምልክት ያለው በትረ ሙሴ የታለ አለችው። ሊያሳስታት አንዳንድ ጊዜ እኮ መላእክት ለአንዳንዴም ለአንይዝም እኮ ለተልኮ እስቲ ቆይ ከቅዱስ ሚካኤል እኔ ጋር ካለው ጋር እስቲ ላመሳስለው ብላ ወደ ስዕሉን ለማምጣት ስትሄድ ዘሎ አነቃት። አያችሁ፣ ቅዱስ ሚካኤል ድረስልኝ ብላ ስትጮህ ይኸው ፈጣኑ መልአክ እየበረረ መጣላት። አያችሁ። ከዛንም በኋላ ያንን ጠላት ዲያብሎስ ቀጣው። በፊቱ ይናዘዝ ጀመር። ያለ ጊዜ አታጥፋኝ እያለ ሁለተኛ ወደዚች እንዳርስ ብሎ አባረረው። ከሷ እንደኋላ በዕለትሽ ጊዜ የእረፍት ተጋድሎሽ ጊዜ ሲበቃል፣ ስለዚህ ተዘጋጂ የእረፍትሽ ሰዓት ደርሷል አላት። በዚህ ዕለት የሰው እጅ ያልተጠበበበት ሰው ያላየው ያ ሰማይ ርስት ተዘጋጅቶልሻል ልጄ ብሎ ባረካት። በዚህ ዕለት አርፋ መንግስተ ሰማያትን የወረሰችበት የተወደደ ዕለት ነው። በረከቷ በሁላችን ላይ ይደር። መላእክቱን ስላንተ ያዝልሃል ያለው። ስለዚህ እኛም በዘመናችን በኖሯችን እግዚአብሔርን በመፍራት በቅድስና በእውነት ብንኖር የመላእክቱ ጥበቃ ተራዳይነት ስለማይለየን፣ ስለዚህ በእግዚአብሔር ታምነን እንድንጸና ያስፈልገናል። በበጎነት እንድንጸና ያስፈልገናል። እርስ በራስ በመደጋገፍ
በፍቅር በአንድነት በመቻቻል እንድኖር ያስፈልገናል። ለዚህም አምላከ ቅዱስ ሚካኤል ይርዳን። ዛሬ ጠብቃችሁ ክቡር መላከ ብርሃናት ቀሲስ